ልጅቷን ማለት ያቺ አብራሽ ጎረቤትሽ አብራሽ ቡና ስትጠጣ አብራሽ ስትበላ የኖረችዋ እሷን እናቱ ስትበላ አብራኝ ብዙ ነገር ስታደርግ የነበረው የሱ እናት ሁሉን ነገር አይቻለው። እናትየው አልጋ ላይ ያዘቻቸው ከአንድም ሁለት ቀን የገዛ እናቱ ከአንድም ሁለት ዋሸኝ። እኔ እንደ ትናንትና ከሌላ ሴት ጋር የገዛ ቤትሽ የገዛ አልጋሽ ላይ ሴት አምጥቶ አስተኝቶ ወጥቶ ሄደ አይደል? አንቺ ደንግጠሽ ፌንት በላሽ። አንቺ ከፌንትሽ ስትነቂ ልጅቷን ሸኛት። ከዛ ወጥቶ ሄደ። በነጋታው ማታ ሲመለስ በነጋታው የዛኑ ለማታ ነው የተመለሰው። ማሪ የዛኑ ለማታ አራት ሰርተሽ አበላሽ ነው ብሎ መጣ። አራት ሰርተሽ በአንድ ትሪ አብራችሁ በላችሁ። ክርስቶስን ሀቡ ፈጣሪ ከዛ አብራችሁ በአንድ አልጋ ተኛችሁ። በጣም ነው የምወደው። አብራችሁ በአንድ አልጋ ተኛችሁ። ምንም አብረን ተኝተናል። ወዴት ሄዶ ነው? በባህር ነው ሄደው። በባህር ሲሄድ ነው ሰምጦ ነው። በባህር ማለት የትም አልደረሰ። ገና አፋር ክልል ሲወጣ ነው የገዛ ጓደኞቹ ገለው ሬሳውን ወደ ቤተሰብ የመለሱ። ሀገር ነው። በ12 ዓመቴ ነው እናቴን የተለየሁት። ይሰማል? አዎ ማሪ ይሰማል። ካልተሰማ እኔ አይሰማም እልሻለሁ። እኔ አይሰማም ካላልኩሽ ተሰምቶናል ማለት ነው። እሺማ እሺ። ድንገት ቢነቅለኝ ይሄ እንትኑ በሌላ እንትን ስለምገባ እንድታስገቢ መልሰሽ። ኦኬ Hi Habiba, I also want to promote my brand. How can I enter? Leave your number with my moderators and I will contact you through WhatsApp. Okay? Thank you. እሺ ማሪ እና በ12 ዓመቴ ነው እናቴን የተለየሁት። ማለት ለዘመድ ተሰጥቼ ዘመድ ጋር ነው ያደርኩት ቤተሰብ ጋር። ከዛን እዛ ናዝሬት ነበር። ናዝሬት የተሰጠው ከተማ ቦታ እነሱን እያገለገልኩ ትምህርት እየተማርኩኝ ልክ 15 ዓመት ሲሞላኝ 16 ብቻ እንደዛ አካባቢ እንደዛ ሲሞላኝ እነዛ ሰዎቹ ልጆቿ በሙሉ ውጭ ናቸው። 2 ልጆች አሜሪካን አላት። ሌሎቹ ባዳ ምን ይመስሉኛል እኔ። ምክንያቱም ቤት በጣም ነው ስራ ጫና የሚያበዙብኝ። በዛ ላይ ደግሞ እንደ ቤተሰብ ሳይሆን የሚያውኝ እንደ ሰራተኛ ነው። በቃ ለምሳሌ አሁን እነሱ የሚቀመጡበት ጋር አልቀመጥም። በቃ የቤቱን ስራ ጥግርር ነው። እነሱ አመት ባልሆኑ እንኳን እነሱ ልብስ ቀይረው ቁጭ ሲሉ እኔ በጣም ነው ስራ የምሰራው ማለት ነው። እና ከዛ እየተማርኩ ያለው ትምህርቴን እህቴ ሌላ ቦታ ነበረች ማለቴ አዲስ አበባ ነበረች። ከዛን ከሷ ጋር አዲስ አበባ እሷ ጋር ሄድኩኝ እሷ ወዳለችበት። ምክንያቱም ከሰዎቹ ጋር በቃ ስራ በጣም እየተገረሩኝ ነው ታውቂያለሽ። በጣም ስራ ያበዙብኛል። ጎበዝ ተማሪ ነኝ። ትምህርት ማጠናበት ሰዓት የለኝም። በቃ በጣም ከባድ ሁኔታ ላይ ሆንኩና ከዛ በቃ እህቴ ነይ እዚህ እንሰራለን አብረን እዚህም ትምህርትሽን ትማሪያለሽ አለች ታላቅ እህቴ። ከዛን እሷ ደግሞ አዲስ አበባ እንትን ስፖንጅ ፋብሪካ ነበር የምትሰራው። ከዛን እንደሄድኩኝ 2005 ላይ ነው 2005 ላይ ወደ እሷ ጋር ወደ አዲስ አበባ እንደሄድኩኝ ሳይ ስፖንጅ ፋብሪካ ነው የምትሰራው። ስፖንጅ ፋብሪካ እየሰራች እያለ እኔ ሲሄድ እቺ እኮ ገና እድሜዋ አልሆነም ለመስራት ከኛ ጋር ለመስራት አይሆንላትም ትንሽ ጠንከር ትበል ምናምን ነገር አሏትና ከዛ አይቻልም አሉ። ወደ ሀገር እንዳትመልሰኝ ከዛ ካለውበት ያስወጣችኝ እሷ ናት ማለት ነው እህቴ። ወደዛ ተመልሼ ትምህርቴን እንዳልቀጥል ከዛ ቤት ወጥቻለሁ። እናቴ ጋር እንዳልመለስ እናቴ ጋር በልጅነት ነው እኛ ሀገር የሚያገቡት ማለት ነው። ይሰማል ሀቡ? ወይኔ ማሬ ካልተሰማ እኔ አይሰማም ካልኩሽ ብቻ ነው የምታቆሚው። እኔ አይሰማም ልሻለሁ። ፎቶሽ ኮሜንት ምናምን ምንም እየታየኝ ስላልሆነ ለዛ ነው እኮ ምንም አይታይሽ። አንቺ ዝም ብለሽ አውሪ። እኔ ካልተሰማ አይሰማም እላለሁ። ካላልኩኝ ተሰምቶናል ማለት ነው። እሺማ እሺ። ከዛን አሁን ትምህርትሽም አጓጉል ነው። ጥቅምት ምናምን አካባቢ ላይ ነው የመጣሁት ወደ አዲስ አበባ። ትምህርትሽም አጓጉል ነው። እንግዲህ አንቺ አሁን ማድረግ ያለብሽ ትምህርቱንም ትተሽ እዚህ ሰው ቤት ላስገባሽ አለችኝ። እሺ አልኳት። ሰው ቤት ገባሁ። ከዛን ሰው ቤት ገብቼ በቃ ሴትዮዋ ጨቅጫቃ ናት። ሆቴል ቤት ነው እዛ ማለት በልጅነትሽ ሰው ቤት ስታድጊና እናት ቤት ሲታደግ አንድ አይደለም። እኔ 2 ዓመት 3 ዓመትም ቢሆን የኖርኩት እዛ ቤት በጣም ስራ ጥግረራና ሙያ ለምጄ ነው የወጣሁት ከዛ ቤት ማለት ነው። ከዛ ምን ቤት ነው ያስገባኝ? ወጥ ቤት ነው የገባሁት። ወጥ ቤት ቀን እሰራለሁ። ከዛ ማታ ሴትዮዋ እየመጣይ ይሄ የወንድሜ ልጅ ነው አንቺና እሱ ሆቴሉን ጠብቁ፣ እኔ በቃ ሄጄ ባሌ ጋር ልደርና ልጆቼ ጋር ትለኛለች። አይ ከዛ እሷ ብድግ ስትል እኔም ብድግ እላለሁ አብሬያት መኖሪያ ቤትሽ እሄዳለሁ ብዬ ማለት ነው። ከዛን እንደዛ ስላት በቃ እሺ እኔ እዚሁ አድራለሁ ትልና ትነቃለች። እኔ ነቃባታለሁ። ምክንያቱም ለእሷ እንጂ የወንድሟ ልጅ ለእኔ ምንም አይደለም። አላድርም ብዬ ጥያት ብድግ ስል አንደኛ ምን የልጅ ነኝ ለእንደዚህ አይነት ነገር እንትን አይደለሁም። ከዛን
እንደዛ እያረኩ በቃ አልመቻለኝ እዛ ቤት ታውቂያለሽ። በቃ አንደኛ ፊቴ በጣም ቀይ ነው። ማዲያት አወጣው። ያኒ ማዲያት ሳይሆን አለ አይደለ ቀይ ደም መሰለ ጎንና ጎን። ማናት ቦንቱ ማናት? ኮሜንት ላይ ቦንቱ የምትሉት ማናት? ቦንቱ ማናት? ፍሪ ቦንቱ የምትሉት ማናት? ቦንቱ አንቺ ኮካ ነው ስምሽ፣ ቦንቱ አይደለም ስምሽ። ችግር ላይ ናት። ታዲያ ትምጣ እሷ ችግሯን ትናገር። ቦንቱ የሚባል አካውንት መታ ችግር ላይ ነኝ የገንዘብ አይደለም ብላ ከጻፈች እናስገባታለን። አለቀ። በተረፈ ግን ስጽፉ ብትሉ ችግር የለብንም እኛ። ቪው ትጨምሩልናላችሁ፣ ጻፉ። ራሷ የችግሯ ባለቤት የዚህ ቤት ህግ አለው። ራሷ የችግሯ ባለቤት መታ ችግር ላይ ነኝ የገንዘብ አይደለም ካለች እናስገባታለን፣ እናዳምጣታለን፣ የምንችለውን እናደርጋለን ከገንዘብ ውጭ። ከዛ ውጭ ግን እኛን ኮመንት አይረብሸንም እዚህ ቤት ታውቃላችሁ። ቴንክ ዩ ቀጥዩ። እና ከዛ ወጣውኝ ከዛ ቤት ሰዎቹ ሴትዮዋ ጋር ከወጣው በኋላ እህቴ ከዛ ከስፖንጅ ፋብሪካ ተባራ ኮብልስቶን ምንጣፍ እየሰራች አገኘዋት። ከዛን ኮብልስቶን ምንጣፍ ትሰለጥኛለሽ እንስራ በቃ እዚህና ወደ ሀገር እንገባና ሀገር ቤት ትምህርት ብሽሽን ትቀጥያለሽ ስትለኝ ይሻልኳትና ከዛ ከኮብልስቶን ጋር አብሬ ገባው። እውነትም ትንሽዬ እንደሰራው ከነሱ ጋር ቶሎ ብዬ ሙያ ለመድኩኝ። አዲስ አበባ ኮብልስቶን ምንጣፍ እየሰራው ከሷ ጋር የሆነ ልጆች አሉ፣ ወንድ ልጆች ናቸው። ታውቂያለሽ ይሄን ስራ የሚሰራው በብዛት ወንድ ነው፣ ሴቶችም አሉ። ከዛን እኔም ለመድኩኛን ስራ በጣም ደህና ገበያ ያለው። ለምሳሌ በዛ ሰዓት ብሩን በጣም እንትን ስለሆነ ኑሮ ውድነትም ስለሌለ ብሩ በጣም ነው የሚያገለግለው። በሳምንት ከ1000 ብር በላይ ምናምን አገኛለሁ እንደዛ እየሰራው ማለት ነው። ከዛ እንደዛ እያልኩ እየሰራው በመሀል ታላቅ እህታችን ታመመች። እሷ ስትታመም እሷን ለማስታመም እሷ ወደ ሀገር ስገባ እኔን ጥላኝ ሄደች። እመለሳለሁ ብላ ነው እንዳጋጣሚ ሄደች። ከዛ ስትሄድ በፊት አብረው እዛ ስራ ያስገቧት ጓደኞች ስላሉ ከነሱ ጋር ለነሱ አደራ ሰጥቼሻለሁ አለኝ። ለነሱ አደራ ሰጥቼሻለሁ፣ እነሱ ይጠብቁሽ፣ በቃ ከነሱ ጋር አብረሽ ስሪ። አንድ ነው ሰፈራችን፣ ልጁ ወለየ ነው። አንድ ማለት በአገር አንገናኝም። አንድ ነው ሰፈራችን፣ አብረን እንሄዳለን፣ አብረን እንመጣለን። በቃ እኔ ካለሁበት እህቴ ጋር ያድራል። ከዛን እህቴ ጋር ሲያድር እህቴ የለችም። እኔ እና እሱ ስናድር በቃ ስልሽ ለማደር ሳይሆን እሁድ ቀን የስራ እረፍት ሆነን እሁድ ቀን ነው መጥቶኛ ጋር እኔ ጋር መጥቶ በር ተዘጋ። አከራዋ ቶሎ ብላ በሩን እንትን ቆለፈችው። ሰዓት ካለፈ ከ4 ሰዓት በኋላ ህግና ደንብ ስላላት እሷ በሩ ተቆለፈ ማለት ነው። በሩ ሲቆለፍ እኔ ደግሞ ወዴት ይሄድ ያለች ከዛም ተኛ። ከዛ በኋላ ብቻ እንዳልሆነ ሆነ። ይሄ ነው ማለት ማልችልም። አሁን ይሄን ማውራት አልፈለኩም። ግን ከዛ እኔና እሱ በቃ እንደዚህ አድርጋ አንተ ሙድ ሰርተህ ነው እኔ ጋር ለመተኛ ስለፈለግክ ነው እንጂ መጀመሪያ ወጣ ስልክ እምቢ ብለህ ነበር አልኩት። መጀመሪያ ወጣ ስልውጣ ሂድ እያልኩ ይዘጋል እያልኩ አረሳስተህ ምናምን አልኩት። እኔም ከዛ በኋላ አናደደኝ። ተኳረፍን ለተወሰነ ጊዜ። ከዛ ሳይህቴም የለችም ከሱ ውጪ ማንም የለ። በቃ እንደዛው እያልኩኝ ከሱ ጋር አብረን ስንል በቃ እኔና አንቺ ቤት እንከራይና እንቀመጥ፣ ከዚህ በኋላ የት ትሄጃለሽ ሲለኝ እሺ አልኩት። ቤት ተከራየን አብረን ያንኑ ስራ እየሰራ እሱም ባለሙያ ነው እኔም ባለሙያ ነው ነን፣ ሁለታችንም እንሰራለን። እየሰራን እያለን በመሃል ያው አረገዝኩ ማለት ነው። ከዛ 6 ወር እንደሆነ ስራ አቆምን። እሱም ቁማር መጫወት ጀመረ፣ እኔም ስራ አቆምኩኝ። እንደዚህ ሲሄድ የሆነ ስራ የቀን ስራ ምናምን ሲሰራ ራሱ ሰዎች ወይ ይላሉ። አንደኛ ሐኪም ቤት ራሱ ዶክተሮቹ ተገደሽ ነው ወይ እውነት አንቺ በዚህ እድሜሽ ተገደሽ ነው ወይስ ፈቅደሽ ነው ይሄንን ነገር ያደረግሽው ይላሉ። ቤተሰቦችም ተጣሉኝ። አንድ ቤተሰብ የሚያናግረኝ የለም በዛ ሰዓት። አይ እኔ ተገድጄ አይደለም እኔ ፈልጌና ወድጄ ነው ያደረኩት አልኳቸው ዶክተሮቹን። ከዛን እንደውም በቃ ምንም አንደኛ እኔ እንኳን የልጅ ለራሴ ምሮጭ አልጠገብኩም። ከዛ ቤት ካለውበት ቤት ከጥግረራ ቤት ወጣው እሱን አገኘው። መሄጃ አማራጭ ስለሌለ ነው እንትን ያልኩት እንጂ እኔ ማለት የልጅ ፍላጎት የለኝም። አረ እኔ በቃ ከዚህ በኋላ ምንም ማድረግ አልችልም። በቃ የሆነ እኮ ነው አንቺ ማድረግ ያለብሽ ማሳደግ ነው ምናምን አሉኝ ማለት ነው። በቃ ዶክተሮቹም ወይ አሉ። እኔ ደግሞ ከዛ አንድ ጓደኛ አለችኝ የት አባቱ በዚህ እድሜሽ አሁን አንቺ ይሄ ልጅ እንትን ትያለሽ እሱ ጥሎሽ ነው የሚሄደው አስወርጃ አለችኝ ማለት ነው ጓደኛዬ። አረ በስመ አብ እንጃ እኔ አላቅም። እኔ ይሞታል ተብሏል እኮ እኔ እንደዚህ አይነት ነገር እፈራለሁ። ተው እባክሽን እኔ ለምን አስፋልት ዳር ለምኜ እንደሆንኩ አልሆንም። የራሱ ጉዳይ። እኔ ብቻ እንዲ ሰላም ልሁን አልኩኝ። ስመረመር ጤናዬ ሁሉም ነገር ሰላም ነሽ አሉኝ። ከዛ እንደዛ እያልኩኝ እንደ 6 ወር እስከሚሞላል ቀን ስራ ፎቅ ላይ እየወጣሁ ቀን ስራ ጽዳት ምናምን እንጂ የማያደክም ስራ ምናምን ሰራ ነበረ። ከዛ እንደዛ እያልኩኝ በስተመጨረሻ አገሬ መሄድና መውለድ አለብሽ እንጂ እዚህ መውለድ የለብሽም አለኝ። እሺ አልኩት። በቃ እሺ
ከዛ ምንም አላውቅም። እሱ ያለው በጣም ሰሜን ወሎ ነው አሉ ማለት ስለኔ ታሪክ በጣም የሚያውቁ ልጆች ራሱ ማለት ነው። አሁን ቲክቶክ ላይ ራሱ ብዙዎች አሉ። እና በቃ እሺ አልኩኝ፣ ሄድኩኝ። የሄድኩትም እንደ ቃለ ሰው ነው የላከኝ። ራሱ ሄዶ ቤተሰብ አስተዋውቁ ምናምን አይደለም ያደረሰኝ። ሄድኩኝ፣ አወኩኝ የሱን ቤተሰቦች ደስ አላቸው፣ ተቀበሉ። ብር ከኔ ጋር አብሮ ብር ልኮ ስለነበረ ለብሩ ሲሉ ደስ አላቸው፣ እልል ብለው ተቀበሉ። ከዛ በኋላ እኔም በቃ ልጁን በጣም ነው የምወደው ከምንም በላይ በቃ እኔ ምክንያቱም ከቤተሰብ ጋር ወጣው እሱን ነው ያገኘሁት። መጀመሪያ አንድ ወንድም ነው፣ ከዛ ደግሞ ነው ወደ ፍቅር ታሪክ የተቀየረው። እኔ እሱ ለሰከንድ እንኳን ካጠገቤ እንዲለየኝ አልፈልግም። በጣም ከምንም በላይ ነው የማፈቅረው የምወደው ማለት ነው። ከዛም በቃ እንደዛው እያለን እሱ ልክ 8ኛ ወሬን ጨርሼ 9 ስገባ መጣ። ሲመጣ ቁማር መጫወት ጀምሯል። ያጠራቀምነውን ብር ጨርሷል። በቃ መጣ እንደዛው እሱ ባዶ እጁን ሲያው ዘመዶቹም እቺን እንደው ለምኔቱን ይዞብን መጣ። 5 ሳንቲም የሌላት አሁን ተቋረጥሽ። እስካሁን ሰላም እየተሰማን ነበር። አሁን ተቋረጥሽ። እንደው ለትዳር ያልደረሰ አሁን ጀመረው መቆራረጥ። ምንም ማድረግ አሁን ተመለሽ። ኦኬ ቁማር መጫወት ጀምሯል ከሚለው ቀጥይ። ቁማር መጫወት ከዛ ምንድነው የሆነ ነገር የሆነ ማስጠንቀቂያ ነገር ይሰጠኛል። ምንድነው ይሰማል? አዎ ይሰማል፣ ለኛ ይሰማናል። አዎ ከዛን ያው ቁማር መጫወት ጀምሯል። ሲያዩት እሱ ባዶ እጁን ነው የመጣው። ምንም ያርጎላቸው የመጣው ነገር የለም። ያንን ሲያዩ ተናደዱ ቤተሰብ። እንዴት አሉት። በቃ ብዙ መከራ አሳለፈ ለኔ ሲል። በጣም ነው የሚወደኝ። ለኔም በቃ በጣም ነው መስዋዕት መክፈልም የከፈለው ማለት ነው። ቤተሰቦቹ ጋር እየጠሉት አንተ ደሃ ያሉት ብዙ ነገር። ልጅቷም ተወለደ፣ ክርስትና ደረሰ። ክርስትና ሲደርስ ለምን ብር ነው ክርስትና የሚደረግልህ? ከዛ ጎረቤቱ ኧረ ተይ ተው እንዲያትበሉ፣ ይሄ ልጅ አልዳራችሁት፣ በራሱ ደግሞ አድርጓል፣ የመጀመሪያ ልጃችሁ ነው፣ ስለዚህ ተው እንጂ ምናምን አሏቸው ማለት ነው። ከዛ ሲሏቸው ይሻሉ። አሁን ከዛን የቤት ኪራይ ተከራውና ውጡልኝ አለች። አልፈልግም ውጡልኝ አለች ሴትዮዋ። ውጡልኝ ከዚህ ቤት ውጡልኝ አለች። ውጡልኝ በቃ ልጅቷን በቃ የራሱ ጉዳይ እኔ እዣለሁ ሂድና እዛን ኮና አገር ከገባችልኝ 2 ቀን ከአዲስ አበባ 2 ቀን ነው እዛ ሀገር እነሱ ሀገር የሚገባው። ህይወት ኖራ በህይወት ከደረሰኝ በህይወት ካልደረሰኝ እኔ በመኪና ቢሆን ከሞተኝ የት ሞሩሪ ያገባለሁ የት አባቱ እኔም ቢሆን ብሞትስ ምን አለብኝ አልኩኝ። በቃ ከሚያሳቅቁኝና ከሚናገሩኝ ነገር የተነሳ እሱ ምንም ማቅ ይሄዳል፣ ቁማር ተጫውቶ ይመጣል፣ ከተበላ ካገኘ ይዞ ይመጣል። እንደዛ እያደረገ እሱም ጨዋታ ጀመረ። እኔም እንደዛ እያልኩኝ ቀጠልኩኝ። ከዛን ቤት እንከራይ ቤተሰቦቼን ብር ላኩልኝ ስላቸው የለንም አሉ። የለንም አንቺ ሄደሽ ወደሽ ፈቅደሽ ያላደረግሽው ነገርኛ ብር ከየለና መጣ ነው አንልክም። የለንም እውነትም። ታዲያ በዛ ሰዓት ቤተሰቦች ምንም የላቸው፣ ለኔ የሚልኩት ብር የላቸው። ምክንያቱም ለራሳቸው ትናንሽ ልጆች አሉ የሚያድጉ እንጂ ለኔ አስቦ ብር የሚልክ ሰው ማንም የለም ነበር በዛ ሰዓት። ከዛ በቃ እኔ ምን አደረኩኝ? አሁን እኔ በነገራችን ላይ አሁን ያለሁት እኔ ጆርዳን ነኝ፣ ሀገር ውስጥ አይደለሁም፣ ኢትዮጵያ አይደለሁም። ከዛን ምን አደረኩ? ልጅቷን ወጣን፣ እኔም እሱም ወጣን። ከዛ ቤት ሻይ ቤት መነገድ ጀመርኩኝ። ሻይ ቤት ሰውም ሰጠኝ። የሆነ እህቴም አለች፣ እሷም 1000 ብር ሰጠችኝ። 1000 ብር በዛ ሰዓት በጣም ብዙ ነው የሚያገለግለው። ሻይ ቤት ዕቃ ብረት ድስት ምናምን ገዛዘውና ሻይ ቤት መስራት ጀመርኩኝ። ከዛ ሻይ ቤት መስራት ጀምሬ በቃ ልጅቷን ታውቂያለሽ እንደዚህ ሲያዋት ለካ የሰው አይን ያመብኛል። እኔ በዚህ አይነት ነገር በጣም አላመልክበትም፣ ግን በቃ እንደዚህ ስትሆንብኝ ጸበል ምንም ይዣት ሲሄድ እየተሻለ መጣ። ታውኩት ስራውን ትቼው ምን ጀመርኩኝ? በየሰው ቤት እየሄድኩኝ ልብስ ማጠብ ጀመርኩኝ። እሱ የቀን ስራ እየሰራ ደሞዙ እያደገለት ሲመጣ እየተበላሸ መጣ፣ እየተጫወተ በቃ። ግን ለኔ ከቤተሰቦቹ ጋር እኔን እያለ ስለሚጣላ ምንም ነገር መናገር አልፈልግም። ከዛን የቀን ስራ እየሰራው የሰው ቤት በቃ ድግስ ሲሆን ሰው ቤት ወጥ እየሰራው በአንድ ለምሳሌ ድግስ ደርሶ አንድ ሰው ቤት ከሰራው እስከ 400 ብር ምናምን እናገኛለሁ ማለት ነው። እንደዛ እያልኩ በቃ አሳደግኩኝ። ከፍ ስትል 2010 ላይ ፓስፖርት ጀመርኩኝ ሌላ ሀገር ልሄድ። በቃ በጣም ስቃይ አሳልፌያለሁ። ከዛ በፊት ያው በቃ የሰው ቤት ስራ ሰራለሁ። በዛ ላይ እሱ መደባደብ ጀመረ፣ መማታት ጀመረ። ከዛን እያልኩ በስተመጨረሻ ላይ በቃ እንትን አልኩኝ ማለት ነው። እኔም ራሴን ለማውጣት እሱን 5 ሳንቲም ላለመጠየቅ እሱን ብር እንትን ስለሚል 1 ብር አልጠይቀውም። ግን የቤት ኪራይ አይጎልም፣ ቀለብ አይጎልም፣ በርበሬ አይጎልም። ከዚህ በኋላ ያለውን ግን ከከባድ አስቤዛ ያለፈውን ግን ራሴ ነኝ የማሟላው። ለምሳሌ እንደዚህ ጎረቤት ጋር ሳይቃ ምናምን ገዝተው እቁብ ገባለው፣ ፀጉር እሰራለሁ። እኔ በፀጉር ባለሙያ ነኝ። በጣም ፀጉር እሰራለሁ።
የምሰራውን ፀጉር ብር አጠራቅሜ በሳምንት በየሀብታሞቹ ቤት እየጠሩኝ የምሰራውን ያን እያጠራቀምኩ እኮ ገባለሁ ለቤቴ እንጂ ለግሬ እንዲህ በቃ ጫማ ልግዛ እንደ ሰው ላጊጥ እንደ ሰው ልኳኳል የለም። ለልጄ የተቀረውን ደግሞ ለቤት ነው የማደርገው ማለት ነው። ከዛን እንደዛ እያረኩ ቤተሰቦቼም የሚደውልልኝ በቃ እኔ ደሃ ስለሆንኩኝ ቤት ውስጥ ካለሁት እኔ ብቻ ስለሆንኩኝ ምስኪን ማንም የሚፈልገኝ የለም። ደውዬ ምን ትስልኝ ለማይልል ነው በቃ ብር ፈልጌ ነው የሚመስላቸው ለዝምድናም ሲሆን በቃ እንዲጠይቁኝ እዛ ባድ ነኝ እኔ በኢትዮጵያ ላይ ሆኜ ባድነት ነው። ከ12 ዓመት ጀምሮ የቤተሰብ ፍቅር አላውቅም እኔ። ምክንያቱም የምፈልገው ምንም አይነት ሰው ቢሆን በቃ ፍቅር እንዲሰጠኝ ወዳጅ እንዲሆኑኝ ሳለቅስ አይዞሽ እንዲሉኝ እንደዛ ነው የምፈልገው እንጂ በራሴ ምክንያቱም እኔ በገንዘብ አላምንም። ያገኙትም ያላቸውም እየሞቱ በጣም ሀብት ኖሯቸው መብላት አቅቷቸው ጤና እያጡ ያንን ስለምን ፈጣሪና መስግኜ ጤና ኖሮኝ ሰርቼ በራሴ እንትን እንድል ነው የምፈልገው። ከዛ ፕሮሰስ ጀመርኩኝ በቃ እንደዚህ እያለ በስተመጨረሻ ላይ እሱ ካለበት ሀገር በጣም ቆላ አለ በጣም ቆላ እዛ ቆላ ወርጄ ምን ጀመርኩኝ መንገድ ሰራተኛ አሉ ለመንገድ ሰራተኛ እንጀራ ጋግራለሁ። 30 ሰው ነው ባንዴ የምመራው አንድ ቤት ውስጥ እና 30 ሰው ስለሽ እንጀራ ምትጋግራለች ወጥ ሰራለሁ አስተናግዳለሁ። ቀን ወጥ ሰራ እዛ ላይ ስጣድ በረሃ ነው እዛ ላይ ስጣዱዬ ማታ ወጥ ሰራለሁ ማታ ደግሞ እናስተናግዳለን። እንደዛ ሆነ ሁለት ሆነ እንደዛ ያረኩኝ እያመጣው ማን እያዘልሽ ነው የሁሉ ሰልሳይ ውርስ ትሰሪ ሰው ቤት ስሰራ እየሰው በረንዳ ለምሳሌ አሁን ልብስ ሳጥብ በሰው ቤት ልብስ ሳጥብ እጃት ሄዳለሁ ምግብ አበላታለሁ እነሱ በረንዳ ላይ ቁጭ አድርጊያት እዛ በረንዳ ጥላ ስር ቁጭ አድርጊያት ባለ ባህሪና ፈጣሪ ይመስገን ፈጣሪ ቁጭ ነው የምትለው ቁጭ ፈጣሪ ምስክሬ ነው ቁጭ አንድ ቦታ አትንቀሳቀስም ፍርዬ ቁጭ በይ በቃ ይሄን እስከመጨረስ ድረስ ቁጭ በይ ስላት ቁጭ ነው የምትለው አንድ ቦታ ማለት ነው። ከዛን ያን ሁሉ ያደረኩ ያንን ሁሉ አዎ አንደኛ እናት እንደሌለኝ እዛ ቦታ ላይ ቤተሰብ እንደሌለኝ ስለሚያውቅ ፈጣሪ ይረዳኛል። እኔ ምክንያቱም በሱ መቼም ተስፋ ስለማልቆርጥበት ስለምለምነው አይጥለኝም የትም። እንደዛ ያደረኩኝ በቃ ቁጭ በይ ስላ ቁጭ ትላለች። የሚበላ የሆነ ብስኩት የ2 ብር ብስኩት የ1 ብር ብስኩት ገዝቼ ከሰጧት ያችን እያልጎጠጎጠኝ ቁጭ ነው የምትለው አንድ ቦታ ማለት ነው። ተደወለባት ስልክ አያችሁ ፈጣሪ የማትችሉትን ነገር አይሰጥም። አቅሟን ችግሯን አይቶ አዎ መተሻል ቀጥ ማሪ መተሻል አዎ ከዛን በቃ ማለት ይሄንን ሁላ እንደዛ አድርጌ በቃ እዛ እነሱ ጋር ላይ ሲል ይወዳሉ ህፃናት የኔ ብቻ ናት ትንሽ ልጅ እና እንደ ብርቅዬም ስለሚያዋት ማለት ትክክለኛ በእጅም የማይነቋት ከፍ ማለት ስትጀምር ሰው እየፈለጋት ሲመጣ መያዝ ጀመሩ ልጅቷን። ከዛን ወስጄም እነሱ ጋር ጣል ሳረጋት ፈጣሪ ምስክሬ ነው በአመት ከ6 ወር እነሱ ሲዟት በቃ ምንም አትልም ዝም ነው የምትለው ማንም ያዛል ከኔ ለይቶ ወንድም ማታቆም ይሆና ቁጭ ካረጋ ቁጭ ነው እዛው እነሱ ጋር የምትለው በጣም ባለ ባህሪ ናት። ከዛ እንደዛ አድርጌ ቁጭ አድርጌያት ሄድኩኝ። ሲሄድም እሱን ሰደቡት። እሷ እንደ አንተን ብላ እንደ እግዚአብሔር አምና መታ እንዴት ለምንድን ነው ይሄን ሁሉ መስዋዕት የምከፍለው ወንዶች ጋር ሄጄ ባላለ ብዬ እንደሰው ደሞዝ ደና ብር እያገኘ ተሻሽለን ህይወታችን እየተስተካከለ እያለ ለምንድን ነው እቺ ወንድ ጋር እየሄደች እዛ ወንዶች ጋር የምትሰራው ስራ? አንድ ሰው ኮስተር ብዬ ስራዬን ሰርቼ ቅዳሜ እመጣለሁ ኮስተር ብዬ ስራዬን ሰርቼ ምጥጥ ብዬ በቃ ምንም ቤቴ ውስጥ ያ እንትን የተባባለ ነገር ነው እንትን የምለው። ከዛ ስራ ክረምት ሆነና ምጥጥ ስል እኔና እሷ አይጥና ድመት ሆነን ቁጭ በቃ አብረን ተኝተን ሌሊቱን በሙሉ በቴክስት ምናምን ግን ፈጣሪ ይቅር በለኝና ማለት ነው። እኔ እዚህ ጋር ሞቅሰው ለሞቀስ አክል አይደለም ለታሪክ ያክል ነው እንጂ እኔ ባሁን ላይ ሞቅሰው ሰው ምንም የለም። ግን ታሪኬን ለእናንተ ለማስተማር አክል ነው ገባሽ አቡ እንጂ እኔ እዚህ ጋር ለወቀሳ አይደለም የመጣው ከዛን በቃ እንደዛ በቃ በጣም ይደበድበኛል። ከዛ ደግሞ እኔ ጓደኛ ብዬ ማምናት በላይ ላይ ብዙ ነገር ብዙ ፌክ ይሰሩኛል። ያንን እየሰማው እያየው እንዳላየ እየሰማው እንዳልሰማው ከዛ በቃ አሁን ደግሞ መልሼ ሻይ ቤት መንግስት ሰጠኝ ቦታ ደና ቦታ ያው በየ5 ዓመት ቅያሬ ሲገኝብሽ ይሰጥሻል ይወሰዳል። መንግስት ይወስደውና ደግሞ ለዳሃ ይሰጣል። በሲሚንቶ የተሰራ ቆጣሪ ያለው እንጀራ እየጋገርኩ ደግሞ ሲገኝብሽ ማለት ተለውጠሽ ሲያገኝሽ ነው። ተሻሽለሽ ሲያገኝሽ ተሻሽለሽ ሲገኝ ብላ እንዴት መንግስት ቦታ ሰጥሽ? እድሉን አገኘሽ? እድሉን ያገኘሁት እኔን እንትን የሚሉኝ በምን መሰለሽ? እድሉን ያገኘሁት የደሃ ተብሎ ይመለመላል። የደሃ ተብሎ ይመለመልና
እኔ ምንድነው የሱ ቤተሰቦች እዛ ቢሮ የሚሰሩ ስላሉ አንድ ዳህ አለች ቤተሰቦቿን ጥላ በጣም የምታሳዝን በየሰው ቤት እየሄደ የሰው ጨርቅ የምታጥብ እድሜዋ ትንሽ በጣም ብዙ ፈተና ያለባት ልጅ ምናምን እያሉ ይነግሩልኛል። ሲነግሩኝ ምንም ምንም እጅ በቃ እስኪ እሷን የሚቃወም አለ ሲሰጥ ሲመለመል እስኪ እሷ አላት የምትሉን ነገር አለ እሷን የሚቃወም አለ ባልና ተመልምዬ ሰጣለሁ። አረች ምንም የላት ደሃ ናት ተውኛ እሷን አንቃወምም ይላሉ። ራስ ወዳድም ይቃወማል። እንደዛ ሲሉ ይሰጡኛል ማለት ነው። ከዛም መንግስት ያን ቦታ ሰጠኝ። የጀመርኩትን ፕሮሰስ 2010 ተውኩትና 2010 የጀመርኩትን ፕሮሰስ ተውኩትና ወደ ሻይ ቤት ዞርኩኝ። ጓደኞቼ ተስፋ ቆርጠው ልጅ ሲወልዱ ምናምን እኔ ተስፋ አልቆርጥም ከመጣልኝ ሄዳለሁ ከተሻለኝ ደግሞ እዚህ ሰራለሁ እያልኩ እየሰራው ምንድነው የምሰራው በኢትዮጵያ እንጀራ መጋገር እንጀራ ማስረከብ ቁርስ መስራት እንደዚህ በቃ ቁርስ ቤት አረኩት ጎኑ ላይ ከዛም ደግሞ እንጀራ ደረቅ እንጀራ ከኔ ብዙዎች ይወስዳሉ እያሉ ከዛም መያዣ ብር እሱን ስጠይቀው አልሰጥም አለኝ። ምጣድ ምናምን ገዝቼ የምጣዱን እንኳን ክፈልልኝ ስለው ከዛ ምክንያቱም ታሪኩ ወደ ሌላ ተቀይሯል አለች ሌላ እንደዚህ ዝም ብላ ከሷ ጋር ሌላ ዓለም ውስጥ ስለነበሩ ለኔ ምንም ቦታ አይሰጠኝ ምንም እኔ ምንድነው መስራት መምጣት መተኛት ጠዋት ለሊት 9 ሰዓት መነሳት ከመሽቱ 5 ሰዓት መተኛት ስራዬን ጨርሼ እንደዛ ያደረኩኝ እኮ ከሌላ ሴት ጋር ሌላ ግን መጀመሩን በምን አወቅሽ አንቺ? በምንድነው ማቀው? ያንማ አንድ ቀን ያስኩ በራሴ ደረስኩኝ። ምክንያቱም እዛ ጋር አንድ ሰው የለኝም። በምን ያስኩ ኝቶ ያሽው ታይ ቆይ ልንገርሽ፣ በምን እንዳያስኩ ልንገርሽ። አንድ ቀን ቅዳሜ ቀን እንደምመጣ ትመጫለሽ ወይ ሲለኝ አልመጣም ብዬ ሳያስበው እዛ ከመሰራበት ቦታ ሳያስበው ቀጥ ብዬ እቤት ስገባ አብረው ተኝተው አገኘኋቸው። ቀጥ ብዬ ማለት ነው። ከዛ ምንም ማለት የገዛ አንቺና እሱ የምትኖሩበት ቤት የምንኖርበት ቤታችን ማንም የለም። ሌላ ሰው ማለት ጎረቤት የለም። ጎረቤት ሴት ይዞ ሲገባ ያየውም ጎረቤት አይፈራም። ጎረቤት ምን ሊሰራ ይሄዳል? ወደዛ ወደ እኔ ቤት ምን ሊሰሩ ይሄዳሉ? ጎረቤት እኔ በሌለውበት የለም እንዴ ሲያልፍ ባለ ትዳር ናቸው ሲያልፍ ያዩት። ሰርቪስ ነው የተከራየነው። ሌብነት እኮ ነው ሀቡ፣ ፈጣሪ ምስክሬ ነው። እንዴ ማለት ተደብቃ ነው የገባችው እሷ። ለምንድን ነው የምትታየው? ሲጀመር እንድትታይ ሆና እንዴት ትገባለች? ሁሉም ተከራይ ነው፣ አከራይ የለም ቤት ውስጥ። ኦኬ ሜቢ ጠብቆላት አንድ ቀን በአካል ያስኩ፣ አንድ ቀን ደግሞ ተኝተን እያወራን እያለ ግጥም ተደርጎ ፌስቡክ ምንድነው ስሙ ሜሴጅ፣ አንድ ስክሪን ሜሴጅ። ከዛ በኋላ ስልኩን ቆለፈ። እሺ ምን አልሽ? መጀመሪያ በአካል ታገኛት በገዛ ቤትሽ ያገኘሻት ቀን ምን አልሽ? የሆነ በቃ በፊት እንደዚህ ያመኝ ነበረ። ፌንት ንቅል ነው ያደረኩት። ምንም ማውራትም አልችልም መናገርም አልችልም። እንባዬ ብቻ ነው የሚወርደው። እሱም መናገር አልቻልኩም። ያዛረኩትና ምንድነው የበደልኩ ከኔ ያጣሁ ምንድነው ስለው በቃ ምንም መናገር አይፈልግም። ምንጭቅ አረገኝና እጄን ወጥቶ ሄደ ማለት ነው። ወጥቶ ሄደ። መጣ። ማታ ሲመጣ ራስ ሰርቼ ነበረ። በላን፣ ተኛን። ከዛን ተነሳን ጠዋት እኔ ወደ ስራዬ እሱ በተኛበት 12 ሰዓት ማታ ምንም መነጋገር የለም። ሄድኩኝ ስራ መጣው። ከዛን አንደኛዬን ነው ክረምትን እንደመጣው በቃ በዛ ነው ለምን እያልኩኝ እንትን ያልኩት። ከዛ በኋላ አንድ ላይ ስንሆን እየባሰ መጣ። በቃ ደና እየሰራው ደና በቃ የተሻለ እንደ ትናንትና ከሌላ ሴት ጋር የገዛ ቤትሽ የገዛ አልጋሽ ላይ ሴት አምጥቶ አስተኝቶ ወጥቶ ሄደ አይደል? አንቺ ደንግጠሽ ፌንት በላሽ። አንቺ ከፌንትሽ ስትነቂ ልጅቷን ሸኛት። ከዛ ወጥቶ ሄደ። በነጋታው ማታ ሲመለስ በነጋታው የዛኑ ለማታ ነው የተመለሰው። ማሪ የዛኑ ለማታ እራት ሰርተሽ አበላሽ ነው ብሎ መጣ። እራት ሰርተሽ በአንድ ትሪ አብራችሁ በላችሁ። ክርስቶስን ሀቡ ፈጣሪ ምስክሬ ነው። አንድ ልጅ እንሳይ ከዛ አብራችሁ በአንድ አልጋ ተኛችሁ። በጣም ነው የምወደው። አብራችሁ በአንድ አልጋ ተኛችሁ። ምንም አብረን ተኝተናል። ወዴት ሄዳለሁ ታዲያ? የት ልሂድ? እሺ እናቴ ቤት ልሂድ? ወዴት ልሂድ? እስኪ ንገሪኝ። የት ልሂድ አለብኝ? ይቅርታ አረጋችሁ የዛን ዕለት ማታ? ፈጣሪ ሆይ ግድ አይደለ
እኔ በጣም ነው ወዳኩት። በቃ ምን ቸገረው? በነጋታው ሌላ ሴት በየቀኑ ቢያመጣ አንቺ ምንም አይነት ለውጥ አንቺ ጋር ምን እሺ፣ አታባሪው ከቤት ቤቱ ነው። ቤቱ የቤት ኪራይ የሚከፍለው እሱ ነው። አታባሪው፣ ችግር የለም። አራት ታበይዋለሽ። ከዛ አብረሽው አልጋ ላይ ትተኛ። በቃ ሻሪ ምግብ ሰራው። በቃ ነገረኝ ማለት አንድ ሰው ጥፋቱን ካመነ የሆነ በቃ ሴጣን አሰፍኝ ነው ካለሽ ይቅርታ ከጠየቀሽ ምን ብሎ አመነ? እኔ ምናምን ልጅ ምን አለሽ? እንደ መጣ ፊቴ ቅይር ብሎ በቃ አንበዬ ዝም ብሎ ነው የሚወርደው። መናገር እራሱ አልቻልኩም። ምክንያቱም እኔ እውነቴን ስነግርሽ በልጅነቴ ስለሆነ ያገኘሁት በቃ ማውራት አልቻልኩም። በቃ አንበዬ ዝም ብሎ ዝርግፍ ብያለ አንበዬን ሲያይ በቃ ምን ላርግ? በቃ አልቅሶ ይቅርታ ጠየቀኝ። በቃ ይቅርታ ለምን ማለት ለምንድን ያደረገው? ምን ሆኜ ነው አለ ማለት ምክንያቱ ምንድነው? በቃ ቤት ዕቃ ልወስድ ነው ብላ ነው የመጣችው ነው። በቃ ዕቃ ልወስድ ነው አሳስታኝ ቀጥታ ነው የመጣችው ራሱ አለኝ። የምን ዕቃ ልትወስድ መጣች? የምን ዕቃ ማለት በቃ እሱ የእሷ ሲም ካርድ ነበረ ሰው አምጥቶ ለሷ ስጣት ብሎኝ ከሌላ ቦታ ከመኪና ላይ በመኪና ተልኮላት ከመኪና ተልኮ ያንን አትምጫሁን ስላት ራሷ መታ ነው አለኝ። በቃ እንደዚህ ብሎ ነው ያሳመነኝ እኔን። ከዛ በቃ ታውቀው ነው ሲም ካርድ ፍለጋ የመጣችው። ምኑ ናት? ያገሩ የሰፈሩ ልጅ የሚያውቃት ትምህርት ቤት አብሯት የተማረ እንደዛ ነው። ኦኬ። ስለዚህ ሌላ ግንኙነት የላቸውም። በቃ ሲም ካርድ ትወስድ በመጣችበት አሳሳተችውና ተሳስቶ አረጉ። አሳሳተችው። ከዛ ግን እሷና እሱ መደዋወል መደዋወል ጀመሩ። እዛው ምንም ግንኙነት የላቸውም። ፍቅረኛው አይደለችም ማለት ሲም ካርድ ፈልጋ መታ ነው በአጋጣሚ ያደረጉት። ከዛ በኋላማ መደዋወል ጀመረ። እኔም ከነቃው በኋላ ይቅርታ ከጠየቀኝ በኋላ ለእኔ ያለው ነገር ተቀነሰና እሷን እንትን ማለት ጀመረ። በቃ ከሷ ጋር ማውራት ከሷ ጋር በቃ ብዙ ቴክስት ማየት በቃ ብዙ ነገር ያየው። የዛን ቀን በአጋጣሚ እንደሆነ የተፈጠረው አመንሽው? ምንም ግንኙነት ሳይኖራቸው ፍቅረኛው ሳትሆን ውሽማው ሳትሆን የዛን ዕለት ቤት ስለመጣች ብቻ ተሳስቶ አደረገ። አመንኩት። አንድ ሰው በፈጣሪ ከማለ በሚወደው በአንድ ልጁ ከማለ ምንድነው ልትመጪው? እሺ አልኩኝ። በቃ እሺ አልኩኝ። ግን ከዛ በኋላ ግን ታሪኩ ሌላ ሆነ። በቃ ትደውላለች፣ እኔን ትሳደባለች። አንቺ ብራሪያም መምጫሽ ያልታወቀ ትለኛለች። ከዛን አንድ ቀን ስልክ ደውዬ ከጓደኛዬ ጋር ሰደብናም ማለት ነው። ከዛ እንደዛ ያረኩ በስተመጨረሻ ላይ እኔ ወዴት መጣሁኝ? በቃ የሆነ ሰዓት እንደዚህ ተኝተን ለሊት ምርር ብሎኝ ራሴን ላጠፋ የተነሳሁትን ምርር ብሎኝ በቃ ህይወት አስጠልቶኝ እኔ በጣም ነው የምወደው። ከምንም በላይ ለኔ ገንዘብ አይደለም ብር እሱ ነው የምፈልገው። እኔ እውነት አንድ ነገር ስነግርሽ ከልጄ በላይ ከሁሉ ነገር በላይ የምፈልገው እሱንና እሱን ብቻ ነበረ። እሱን ብቻ ነበረ። ለምንድን ነው ከልጅሽ በላይ ቆይ ማሪ፣ ከልጅሽ በላይ ከገንዘብ በላይ እሱን ብቻ ነበር የምትፈልጊው። እሱ ግን አንቺን አልፈለገም አይደል? እሱ በቃ ማለት እኔም እዚህ ጋር ልደብቅ ስለማልፈልግ ነው እውነቱን የምነግርሽ። እና እኔ በጣም ነው የምወደው፣ በጣም ስለምወደው በቃ ስልሽ መሄድ አልችልም። ግን ደግሞ ከምነግርሽ በመሃል ለልጁ ያለው ፍቅር እኔ ማንኛውም አባት እንደሱ የልጁን አክል ፍቅር ይኖረዋል ብዬ አላስብም። ማለት በራሴ ባየሁት ማለት ነው። ሁሉም የራሱ ይኖረዋል። እኔ ደግሞ በሱ ላይ ያየሁት ለልጁ ያለው ፍቅር ይሞታል አልኩሽ። በጣም ነው የሚወዳት፣ በጣም ነው የሚንከባከባት ነው የውሸት የማለባት ልጁን በጣም ስለሚወዳት ነው ከሌላ ሴት ጋር ግንኙነት አድርጎ ሴምፓር ልትወስድ መታሳፋኝ ነው እንጂ አልፈልጋትም ብሎ በልጁ የማለው አልፈልጋትም በቃ እንደዛ አለ። ብቻ እኔ ለሷ በሚያደርግላት እንክብካቤ ከራሱ ደስታ የሷን ደስታ ስለሚያስቀድም በቃ ምክንያቱም ለልጁ ጥሩ አባን ነው ብዬ ነው የማስበው። ታውቂያለሽ አቡ። ሲቀጥል ደግሞ እንትን በቃ እንደዛ ምርር ሲለኝ ይሄ በቃ ይሄ ነገር እየገፋ እየቀጠለ ሲመጣ መጣሁኝ እኔ ወደዚህ መጣው ማለት ማሬ እንትን ኦልሬዲ ከሴት ጋር ተኝቶ ባይነሽ አይተሽ ይቅር አድርገሽለት የዛን ሁለት ማታ አንቺም ሰጠሽው ደገምሽለት እና ከዛ አብራችሁ ቀጠላችሁ። ምንድነው ታዲያ ከሴት ጋር ከመተኛት በላይ ትዳርን ሊያፈርስ የሚችል ነገር ከመማገጥ በላይ ትዳርን ሊያፈርስ የሚችል ነገር የለም። ሶ መማገጥ ያላፈረሰውን ትዳር ሊያፈርሰው አይችልም። ይቅርታ አድርገሽለት ቀጠላችሁ።
ታዲያ ምንድነው ታዲያ ይሄን ሰውዬ አስትቶ አረብ ሀገር ያስመጣሽ? ኦልሬዲ ማግጦ ይቅር ካልሽው ከዛ በላይ ከመማገጥ በላይ ምንም የለም። መማገጥን ይቅር ካልሽው ምንም ነገር ይቅር ሊባል ይችላል ማለት የዛ ጊዜ እኮ እሱ እንደዛ ባደረገ ሰዓት የሰው ልጅ እኔ ይቅርታ ከጠየቀ በኋላ እኔ በይቅርታ ማለት እኔ ፈጣሪ አይደለሁም። ፈጣሪ እንኳን እኛን ወርዶ ይቅር ይለን የለ ሰው ብዙ ነገር ሰርተን ስለዚህ ይቅር አልኩት። ለምን ተከተለሽ ወጣሽ ታዲያ? ማግጦ ይቅር ያልሽው ወንድ ልጅ ምንም ነገር ሊያስተውሽ አይችልም። ምን አስተውሽ? ለምን ተውሹና መጣሽ? ለምንድን ነው የተውኩት? አንደኛ ከኑሮ አንፃር፣ ሁለተኛ ደግሞ ልጅቷ ባለችው ነገር ቀጠለ። በቃ ሲቀጥል በቃ እኔና እሱ ቤት አልፈልግም ማሪ፣ እኔ ብር አልፈልግም ከልጄም ከብርም ከምንም በላይ እሱ ነው የምፈልገው አላልሽም? ስለዚህ ለገንዘብ ብለሽ ጥለሽው አትወጪም። ለምን ጥለሽ ወጣሽ? ለገንዘብ ወይ ሀቡ ለገንዘብ ብዬ ያስወጣኝን እኮ ልነግርሽ ነው። እኔ እሱን ነው የምፈልገው ብዬ እኮ የነገርኩሽ። ከገንዘብ በላይ እሱ ነው ፈልጌ እምልሽ እኮ አለ ገንዘብ እኖራለሁ ለማለት አክል አይደለም። ማለት ለሱ ያለኝ ቦታ ለመግለጽ አክል ነው። ሰው ቤትም እየሰራች ሰው ቤት ልብስ እያጠብሽ እየዞርሽ በየቤቱ ልብስ እያጠብሽ ባህሪው ሲቀየርስ ሀቡዬ ባህሪው ተቀየረ። አንደኛ ባህሪው ተቀየረ። ማሪ እናት ክርክር አይደለም ያዝነው። እኔ ፍቅር አንድ ያዳምጪኝ ስላልተረዳሽኝ ነው። ከዛ ትነግሪኛለሽ። እሱ ከጎንሽ ካለ እሱ አንድ ቤት ካንቺ ጋር ከኖረ ቀን ቀን ሌላ ሴት እያወጣ ማታ ማታ ካንቺ ጋር አብሮ አልጋ ላይ ማደር ከቻለ ችግር የለብሽም። እሱ ብቻ ቤቱን ጥሎ አይሂድ እንጂ እሱ አብሮሽ እስካለ እሱ ማታ ማታ አብሮሽ እስከተኛ ድረስ አንቺ በየሰው ቤቱ ልብስ እያጠብሽም ቢሆን በየቤቱ ወጥ እየሰራሽም ድግስ እየሰራሽም ልጅሽን ይዘሽ እየዞርሽ እየሰራሽም ቢሆን ደስተኛ ሆነሽ ከሱ ጋር እየኖርሽ ነበር። ከዚህ ህይወት ለምን ወጣሽ ነው ጥያቄ። ለምን ታውሹ? ቤቱን ጥሎ ጠፋ ወይስ እሱ እዛው ቤት እያለ አንቺ ነሽ ጥለሽ ወጣሽው? አሁን ሚውትሽን አብሪና ጀምሪ። ምን ተፈጥሮ ጥለሽ እንደወጣሽ? እኔ ጥዬ የወጣበት ምክንያት መጀመሪያ ፕሮሰሱን እንደነገርኩሽ ፕሮሰሱን ጀምሬው ነበረ። ለኮይት ጀምሬው ደላላ እሰው ቤት እየሰራው ነው እንትን ያለኝ እሰው ቤት እየሰራው በላይ ብር ታውቂያለሽ። እሰው ቤት እየሰራው አዲስ አበባ ሰው ቤት እየሰራው የጀመርኩትን ፕሮሰስ ደላላው ብሩን በልቶ ሳይሳካልኝ ቀረ። ለኮይት ከኤርፖርት ነው የተመለስኩት። ህገወጥ ነሽ አትሄጂም ተዘግቷል ተብሎ 2010 ላይ ተመለስኩኝ። 2010 ላይ ተመልሼ ከዛን እሰው ቤት ሰርቼ ትንሽ አመት ባለ አካባቢ ነው ተመልሼ የገባው። ከዛንም ይኸው እዚህ እንትኑ አሁን የነገርኩሽ ወንዶቹ ከሚሰሩት መንገዶች ጋር መስራት ጀመርኩኝ። ከመንገዶችም በኋላ ደግሞ እኔና እሱ አብረን እየኖርን እያለን ተሰጥቶኛል ቦታ የእዛ ላይ እየሰራው ያለ ደና እኔ እኮ እየነገርኩሽ ነው። ደና የተሻለ ህይወት መኖር ስንጀምር እንደ ልባችን ደና ከቤት እንጀራ ቆርሰን መብላት በቃ ቤታችን እንደሰው ማጌጥ ሲጀምር እኔና ባንቺ ስራ አይደለ? ባንቺ ስራ መንግስት በሰጠሽ ሱቅ አንቺ እየሰራሽ ባንቺ ስራ መንግስት በሰጠኝ ቤት ውስጥ እንደነገርኩሽ እሱም ያሟላል። ቤቱ ታጎልም እንደነገርኩሽ እኮ እኔ ቤቴን ለማጌጥ በቃ ለሌላው ነገር እሰራለሁ እንጂ እኔም ቁጭ አልልም። እሱም ብር ዛሬ ስጠኝ ካልኩን ነገር ሲበሳጭ ስለማገኘው እኔ እሰራለሁ እንጂ በዛ ላይ እሱ ልብር እንትን ይላል። ከዛ ግን በኋላ እኔ እዛ ሄጄ ከመጣውና እንደኔ ነገር ከተጀመረ እንትን አለ። በቃ እሷ ትጨቃጨቃለች። ለምን እንዲያደረክ ትላለች። ምንም በቃ በጣም እንትን ማለት ጀመረ ማለት ነው። የሚያወራው ነገር በቃ ሌላ ነገር መሆን ጀመረ። ከዛን እኔ ያን ፕሮሰስ እኔ ውጭ መውጣት እፈልጋለሁ። በፊትም መስራት እና ተቀይረን አብረን ደና ቦታ አግኝተን ቤት ሰርተን እንድንኖር እፈልጋለሁ። ምክንያቱም እኔም ቤተሰብ አግሎኛል፣ እሱም ቤተሰብ አግሎታል። ይሰማላ? አዎ ማሪ ይሰማል እናት። ከዛን ይሄንን ስለምፈልግ ፕሮሰሱ ድንገት መጣልሽ አሉኝ። እኔና እሱ በተኛንበት መጣ ሲሉኝ እሄዳለሁ ስለው ምንም አላንገራገራት አትጅም አላለኝም፣ ምንም አላለኝም። እሄዳለሁ ስለው እሺ በቃ ሂጂ አለኝ። እኔ ማለት ከብር በላይ ወደዋለሁ ለማለት ምን አክል እንደምወደው ለማስረዳት አክል ነው እንጂ ከሱ ተለይቼ ማለት መስራት እኔ ካለሁበት ራሱ እኔ እዛው አብሬ ካለሁበት ራሱ ጥዬው ሄጄ እየሰራው ነው። ሊያውም ከወንዶች ጋር ጥዬ ሄጄ እየሰራው ነው። እየለፋው ፊቴ ማዲያት እስከሚያወጣ ድረስ እየለፋው እየሰራው ነው። በዛ ላይ ደግሞ በጣም ነው የሚማታው። እኔ ወደዋለሁ ቢመታኝ ምንም እንድቅም አልይዝበትም። ዛሬ መጥቶ አሁን መጥቶ ይማታ ተመልሶ የሚመታሽ በምን ምክንያት
ለምሳሌ ምክንያት ነው የሚመጣኝ ምክንያት ለምሳሌ ልስጥሽ በትክክል እንድትነግሪኝ እኔ ምሳሌ ልስጥሽ። ለምሳሌ ባልና ሚስቶች በተለያየ ነገር ይጋጫሉ። ለምሳሌ ሚስት በጣም ገንዘብ ስትጠይቅ ባል ቋጣሪ ከሆነ ይበሳጫል። ወይ ደግሞ ሁልጊዜ አንቺ ጠዋት ማታ የቤት ውጭ እያልሽ ትጨቀጭቅኛልሽ ምናምን ብሎ እሷን ምላሽ ስትሰጠው ምናምን ሲመላለሱ ይናደድና ሊሰነዝር ይችላል። ገንዘብ ስትጠይቂው ነው ወይንስ የታመሸክ ስትዩ ነው ወይ ገንዘብ የታጠፋክ ስትዩ ነው? በምን ምክንያት ነው የሚሰነዝርብሽ ይመታሽ? የሚሰነዝርብኝ የሚመታኝ በምንድን ነው? እሱ ምንድን ነው? ለምን አወቅሽብኝ ነው። ለምን አወቅሽብኝ ማለት እኔ እሱ ሲጀናጀን ሳይ እኔ አብዳለሁ። የምታፈቅሪውን የምትወጂውን ሰው አንድ አልጋ ላይ ተኝተሽ ጽሁፍ ስታይ ምንድን ነው እንለያልች አልልም። አቅም የለኝም። ወዴት ሄዳለሁ? በዛ ላይ ደግሞ የፈለገሽ ቦታ ብትሄጂ ልጅ አልሰጥሽም ይለኛል። እሺ ከሴት ጋር እየተጻፍክ ነው ስትይ ምን ይልሻል? ባይኔ አይቼ ነው ባይኔ እይት ሳረግ ማለት ሳይሆን እዛው ላይ ተኝተን አብረን ሜሴጅ ይገባል። ሜሴጅ ሲገባ ፊቱን ዞር አድርጎ ውስጥ ይዞት ይገባል ስልኩን። እሱ ተች ስልክ አለው። በቃ ወደዛ ውስጥ ይዞት ሲገባ ለምንድን ነው የምለው እኔ ታውቂያለሽ? ለምን እንዲህ ታደርጋለህ ስለው ምን ይላል? አይደለም ሌላ ምንም አይነት ጸብ የለም በእኔና በሱ መሀል እኮ ምን ይላል? ቆይ ሴት ስትጽፍለት ዞሮ ቶሎ ብሎ ብርድ ልብሱ ወጥቶ ሊመልስ ሲል አንቺ ስትገልጪው ስትይው ምን ይመልሳል? አይደለም ብሎ ይከራከርሽ። መግለጽ ሳይሆን እኮ ሚሴጁ ግብት ሲል ከላይ ነው ቁጭ የሚለው እምልከው። የእሷ ስሟ ይመጣል። የእሷ ስሟ ይመጣል። የተጻፈው ስሟ ምጥት ይላል። ያንን ያለውን ያንን ከዚች ከልጅ ጋር አሁንስ ያለ ምንድነው? ለምንድነው የማያበቃው ነው? ምን አገባሽ ነው? አንቺ ምን አገባሽ? ምን ቤት ነሽ ነው? ከዛ እሱ ደግሞ የሚለው ሚስት ነኝ አትይው? ምን ቤት ነሽ? ሚስት ነኝ በቃ እኔ ስልሽ እኔ እዚህን አክል ደግሞ መናገር አልችልም። ምክንያቱም አንደኛ ከሱ በላይ ልጅቷን አላገኝም። ሲቀጥል ደግሞ አገሬ አይደለም ለመፍረድ የሚያናክል አይመችም። ታውቂያለሽ እኔ የዛ ጊዜ እንደዛ ውልቅ ብዬ እንደዚህ አሁን እንደዚህ ሆኜ ለምቀረው የዛ ጊዜ እንደዛ ውልቅ ብዬ ወጥቼ ቢሆንማ ለኔም ተስፋ ነበር። እኔ የምፈልገው ምንድነው ያችን በየበረንዳ እየወሰኩ የትም እየጎለትኩ ያሳደግኳትን ነው የማስበው። መለየት አልፈልግም። ምክንያቱም በልጅነት የፈጣሪ ስጠኝ ሳልለው ራሱ ነው የሰጠኝ። ከሰጠኝ በኋላ ደግሞ መሄድ አልቻልኩም። ይሄ ነው ችግሩ። እሺ ከዛ በኋላ አንቺ መንግስት ሱቅ ሰጠሽና እየሰራሽ ህይወታችሁ ተለወጠ። ጥሩ እንጀራ መብላት ጀመራችሁ። ማሻአላ። ከዛስ እሱ ጋር ነው ያቆም? በቃ እዚህ ጋር ነው። በቃ እዚህ ጋር እንደዚህ ማለት እዚህ እየሰራ እንደና እኛ ወደ ለውጥ ቦታ እየሄድን እያለን ፕሮሰስ መጣልኝ። በቃ የሆነ ደላላ ሰጥቻ ነበር። ቶሎ አለችና ነይ አለችኝ። በቃ ወደ አዲስ አበባ መምጣት አለብሽ፣ ፕሮሰስሽ አልቋል ነይ አለችኝ። እንዴ ትናንትና ሳምንት ሳይሆነው ገና ፓስፖርት ሰጥቼሽ አለቀ? እንዴት እኔ ብር አላገኝም፣ በየእቁብ ገብቻለሁ፣ እቁቡ ይውጣልኝና እመጣለሁ ስላት ኧረ ቶሎ በይ ፍጠኝ አለችኝ። እቁቡንም ምንንም ትውት አድርጌው በቃ ካቆምኩበት ላይ እኔ ሰው ከፍያለሁ ማንንም አልበላው። ካቆምኩበት ላይ ብሩን ለሱ ስጦልኝ ብዬ ጥያቸው ሄድኩኝ አዲስ አበባ ማለት ነው። ከዛን ሄድኩ አዲስ አበባ ተመረመርኩኝ፣ ደህና ሆንኩኝ። በቃ ሁሉ ነገር እኔ በፊትም ስመረመር እፈራለሁ። የሆነ ሰዓትም እንደዚሁ በቃ ምክንያቱም በጣም እዛ ስለምለፋ ኩላሊት ይኖርብሻል ይሉኝ ይመስለኝና እፈራለሁ። ምክንያቱም እኔ በጣም ነው የምለፋው። በሄድኩበት ልፋት በሄድኩበት ከልጅነቴ እስካሁን እስካለሁበት ድረስ በሄድኩበት ልፋት ነው እና ከዛ በቃ ፕሮሰሱ መጣሁኝ። የመጣሁት ጆርዳን ነው። ጆርዳን መጥቼ እያለ እኔና እሱ የዚህን አክል ስንቀመን አሁን የመጣሁት ስንት ነው? 2020 ስንት ነው? በእነዚህ 2020 ነው የመጣሁት መሰለኝ። አዎ 2021 ነው የመጣሁት ነው የሚለው ፓስፖርቴ። 2021 ላይ ነው የመጣሁት። 2021 መጣሁ እዚህ። ከዛ 2021 ጀምሮ እዚህ እየሰራው ያለው በቃ ስልሽ በቃ ቃል ተግባብተን ተነጋግረን ችግራችንን እኔም ንስሐ ገብቼ በቤተ ክርስቲያን ችግራችንን ፈተን ያችን ልጅም ሊፈታ ከሷ ጋር ሊርቅ ሊቦልካት በቃ ሁሉን ነገር ችግር እንግዲህ አንድ ሃይማኖት ያለው ሰው መቼም ከሚያምንበት የበለጠ ነገር ምንም የለም። በዛ ቃል ገባን። ነፍስ አባት አስገባን መሐላችን። ቃል ገባን፣ ጨረስን ሁሉን ነገር። መጣው ቦታ ተደራይተናል። በመንግስት የሚሰጥ ቦታ ተደራይተናል።
ያንን ለመቀበል አይሰማኝም። አይ ካንቺ ጋር አልነበረም ከሀና ጋር ነበር እያወራ የነበረው እና ወደ አረብ ሀገር እድሉ ሲመጣልሽ ለባልሽ ሱቁን መንግስት የሰጠሽን ሱቅ ለባልሽ ሰጠሽው? ወሰዱት። ምክንያቱም እኔ ነኝ የደሃ የተባልኩት እሱ ሳይሆን እኔ ነኝ የደሃ የተባልኩት። አነሱት። መንግስት ወሰደ። ምክንያቱም ለ5 ዓመት የተሰራው መንግስት አንስቶ ለሌላ ደሃ ነው የሚሰጠው። ምክንያቱም እንኳን መንግስት ወሰደ እግዚአብሔር ይስጠው መንግስት እንኳን ወሰደው። ምክንያቱም ለባልሽ ከሚሰጠው ለምስኪን ድሃ ቢሰጥ ይሻላል። ስንት ድሃ አለች ልጆቿን ማሳደጊያ ያጣች። አዎ በእኔ ስም ስለሆነ ስልሽ የዛ ጊዜ በነገራችን ላይ ገበያም ብዙም የለም ነበረ። የሆነ እንትንም ግርግር ነበረ። በቃ እንደዛም አካባቢ ስለነበረ በቃ ፍርሃት ላይ ነበር ሰው ታውቂያለሽ። ከዛ እና ታዲያ አንቺ ወደ ጆርዳን ስትመጪ ቃል ተገባባችሁ? የሃይማኖት አባት አምጥታችሁ ቃል ተግባባን። መቼም እንደማትለያዩ ነው ነገር አደረገ። ቃል የተገባባችሁ እንደማንለያይ ልጅቷን እንደሚተው እኔና እሱ ከዚህ በኋላ ወደ አላማችን ለመሄድ ይሄማ ልንገርሽ አይደል ቃል ባትገባቡ ራሱ 100% እኔ 100% እርግጠኛ ሆኜ የምነግርሽ አረብ ሀገር መተሽማ መቼም አይተውሽም ማሬ። አረብ ሀገር የመጣች ሴት እኮ የወርቅ እንቁላል የምትጥል ዶሮ ናት። አትተውም። አረብ ሀገር ስትገባ ነው የምትተወው እንጂ ወደ አረብ ሀገር የመጣች ሴት አትተውም። ታሪኩን ልንገርሽ። እኔ እሱ ማለት እኔ ለመውቀስ ፈልጌ አይደለም። እኔ እንደነገርኳችሁ ታሪኬን እስከ መጨረሻው ልንገርሽ እንጂ ማለት ነው። ከዛን እኔ እዚህ አረብ ሀገር መጥቼ እየሰራው ለአንድ ምልከው ቤተሰብ የለኝም። 3 ዓመት ምናምን አካባቢ ድረስ 3 ዓመት ማለት ነው 3 ዓመት ለሱ ነው ምልከው ብር ይሰማል። ሁሉ ነገር ቆሟል። እኔ እንጃ። ይሰማል። እሺ እኔ እናት ይሰማል። 3 ዓመት ሙሉ ለሱ ነው ምልከው። አካውንት የተባለ የለም በኔ ስም። ከዛን እንደዛ ያደረኩ 3 ዓመት መላክ ጀምሬ በቃ አንዴ አሞኛል ይለኛል፣ አንዴ ደሴ ይሄዳል፣ አንዴ ብዙ ነገር ያደርጋል ነው። እንዲያው እኔ አንድ ነገር ማምንበት የፈጠረኝ ፈጣሪ ፈተና ቢበዛብኝ መቼም እንደማይተወኝ ጤና ካለኝ ደግሞ የትም ወድቄ እንደማልቀር በፈጣሪ ተስፋ ስለሚኖረኝ ሁሌም መጥፎ ነገርም ቢያደርግ ራሱ ለፈጣሪ ነው። እኔ ማንንም ሰው ሴትም ይበድለኝ ወንድም ይበድለኝ እኔ ለፈጣሪ ነው የምሰጠው። ምክንያቱም ከሱ የበለጠ የእውነተኛ በቀል አምላክ ስለሌለ እንደዛ ነው የማደርገው ማለት ነው። ከዛን እኔ መጣው ወደዚህ ስመጣ የሻይ ቤት ጓደኛዬ አብሬያት የምዘክረው ዝክር እሷ ጎርጊስን ስትዘክር እኔ ኪዳነ ምሕረትን የምዘክር አብረን የምንበል እንጠጣ አንድ ገበታ የኔ መሶብ እግዚአብሔር ምስክሬ ነው። እውነት እኔ ስደት ላይ ሆኜ አልዋሻችሁ። በአንድ ቤት ነው የምንበላው ማለት ይቻላል። በአንድ ቤት እኔና እሷ በአንድ ቤት ከዛም በአንድ ቤት ነው እኔና እሷ አንድ ቤት ነው እየበላን የኖር ነው። ከዛን እኔ ወዲህ ስመጣ በቃ ፍርዬም በጣም ነው የምትወዳት፣ በጣም ነው የምትንከባከባት። እኔ ወጣ ስል እንኳን ድንገት ወደሱ ወዳለበት ወደ ከተማ ስመጣ ከገጠር ልጅቷ ፀጉሯን አጥባ ሰርታ ብትታመም ሐኪም ወስዳ በጣም የምወዳት ጓደኛዬ፣ በጣም የማከብራት፣ ከምንም በላይ ለሷ ቦታ አለኝ። ከምንም በላይ በጣም ነው የምወዳት። ከዛ እኔ እንደዚህ ያደረገች እያለኝ በቃ እኔ እዚህ ከመጣው ተቀየረ ባህሪው። ብር እየላኩ ያለው በቃ ዛሬ ካናገሬ ነገ ያናግረኝም። ለካ በመሃል የዚችን የልጅ ፕሮሰስ ጀምሮ ወደ ሳውዲ እሷን ያመላለስልሻል፣ አንዴ ደሴ አንዴ አዲስ አበባ እያሉ ጨፍራሉ ለካ ሁለታቸው፣ እሷና እቺ ጓደኛዬ። ከዛ እንደዛ እየተደረገ ያለ በስተመጨረሻ ላይ አንድ መወዳ ጓደኛ አለችኝ፣ ሻይ ቤት አሰራም። በጣም ነው የምትወደኛችን፣ ምን ይሞዳታለሁ፣ እንደ እናቴ ልጅ ነው ማያት። 2 ጓደኞች ናቸው እዛ ሀገር ላይ። እንግዲህ ልጅቷ የ6 ዓመቷ እዚህ ከመጣው 1 ወር እንደቆየው ነው የተከበረላት። የ5 ዓመት ልጅ ነው ጥዬ የመጣው እና አሁን 11ኛ ዓመቷን መጋቢት ይዛለች። እና በዛ ሰዓት በዛ ወቅት ምንድን ነበር ያደረኩት እኔ በቃ እሷን በጣም ነው ማምናት። ስደውል አገናኘኝ ስል ማገናኘት አፈልግም። ያለበትን ቤት ለቆ ከሷ ጎን ገባ። ከሷ ጎን አብረው ተከራዩ ከልጅቷ ጋር። ከዛ በቃ ታሪኩ ተበላሽቷል። ለሰው መናገር አይቻልም።
سكري باب يلا روحي سكري ليش فتاتي يسمع ይሰማል እናቴ ይሰማል ከዛን ምን አደረገች እኔ እንደዛ እያልኩ ያለው ታቃለይ ታሪኬን ታዝንልኛለይ እዛ ያለው ሰጣለው ታስታርቀኛለይ እንደምወደው ታቃለች ሁሉ ነገር ታቃለች ልጅቷ ማለት ነው ከዛን እቺኛዋ ለካችኛዋ ጓደኛዬ ሁሉ ነገር ስለምትሰማ ሁሉ ነገር ስለምታይ እዛ ሻይ ቤት እሷ ቤት እየሄደ ቁጭ ሲል ስለምታይ የሚወራውን ነገር ማታ ላይ ምን እንደሚሰራ የሚወራውን ነገር ስለምታይ እቺኛዋ ጓደኛዬ ለምዬ እኔ አሁን ብር ያለሽ አይመስለኝም ግን እቁብ ሳይቀር እቁብ የጓደኞቼን እቁብ ስብስብ እያረኩ እቁብ ሳይቀር ነው ምልከው ክርስቶስም ብያችሁ እቁብ ሳይቀር ከዛ ቆይ ልንገርሽ እኔም ምነግርሽ አንድ ነገር አለ አንቺ ማድረግ ያለብሽ የሆነ ምነግርሽ ነገር አለ ላንቺ ነው ምነግርሽ ግን ለማንም እንዳነግሪ ትለኛለች ምንድነው ንገሪኝ ስላት ሁኔታዬን ስታይ ስለሱ በቃ ደግነት ስለሱ ጥሩነት ካወራኋት ዝም ትለኛለች አለበለዚያ ግን 10,000 ብር ካለሽ 5,000 ብሩን በአካውንትሽ አርጊ አለበለዚያ በቃ ለምታምኚው ሰው ያዘልሽ ትለኛለች አረ ልጅቷ ምን ለማለት ፈልጋ ነው ያልኩኝ ዝምላታለሁ ምክንያቱም እኔና እሱ ቃል ተግባብተን የነገን ህይወት ደና የተሻለ ህይወት ለማየት ተነጋግረን እሱም እየሰራ እኔም እየሰራው ነው የመጣ ነው ከዛ በስተመጨረሻ ላይ ልጅቷ ሁሉ ነገር ፕሮሰስ ጨርሶ ሊሄድ ነው አለኝ የት ነው የምትሄደው አፋር ክልል ምን ልትሰራ ስራ እንዴ አሁን ሰኔ ላይ እናንተ ጋር ስራ አለ በጣም ሀገር ላይ ለምንድን ነው ለምትሄደው ስለ እሄዳለሁ በቃ መብቴ ነው መሄድ ምን አገባሽ አለኝ እንዴ ነው እሺ አጣጣላኝና ልጅቷንም ሳያገናኘኝ ወደ ሳምንት ምናምን ዘጋኝ ህፃኗን አያስቀምጣትም እዛ ምክንያቱም በጣም የልጅ ብልህ የልጅ አዋቂ እማታቀው ነገር የለም ሁሉ ነገር ባይን ነው የሚገባት ምን እንደሚሰራ እቤቷ እንኳን ምግብ አልበላም ብላለች እዚች ልጅቷ ቤት እና ይነገረኛል ለሰማ ነገረኝ ራሱ ማለት ነው ምን እንደሆነ ምን ብለሻን ነው እነሱ ቤት ምግብ ማበላው ሁላ ብሎኛል ከዛ እንደዛ አደረገኝ ጥላኝ ሄደ እሱ ሄደ ሸኛትና ወዲያው ደግሞ ተመለሰ ልክ አንድ ወር ሳይቀመጥ በ15 ቀኑ ልመለስ ነው ለምንድን ነው ለልጅቷ በየኔ በሌለሁበት ከተማ እየሄደ ቁጭ እያለኝ በር ላይ አባቴን አንጡልኝ እያለኝ ነው ልመለስ ነው አለኝ ነው እንዲያው በልሽ እንደዛ ከሆነማ ተመለስ እሺ ከዛን ወዲያው የገዛ እናቱ እኔ ነግሬሻለሁ እኔ ሴት ልጅ አለኝ ነገር እሱ እንደዚህ አድርጎ አግኝቼዋለሁ እና ልጅቷን ከቤት ውስጥ አግኝቻታለሁ 2 ቀን ደርሼባቸዋለሁ እናቱ የወለደችው ምዬ ልጅቷን ማለት ያቺ አብራሽ ጎረቤትሽ አብራሽ ቡና ስትጠጣ አብራሽ ስትበላ የኖረችዋ እናቱ ስትበላ አብራኝ ብዙ ነገር ስታደርግ የነበረው የሱ እናት ሁሉ ነገር አይቻለው እናትየው አልጋ ላይ ያዘቻቸው ከአንድም 2 ቀን የገዛ እናቱ ከአንድም ሁለት ዋሸኝ እኔ ከሌላ ሰው ሰማውና እዚህ ፌንት ነቀልኩኝ ሐኪም ቤት ሄድኩኝ 3 ቀን ድረስ ራሴን አላቅም እንደገና የኢሞ ግሩፕ ላይ ጓደኛዬ ወስዳኝ እዛ ጋር የሚመክሩ አሉ እንደዚህ እንዳንቺ እናቱ ግን እነዛ መከሩኝ ነገረችሽ ጥሩ ሰው ናት ማለት ነው እንዴ ነገረችኝ እናቱ በጣም ገንዘብ አፍቃሪ ናት ገንዘብ ስጠኝ ስትለው እምቢ ስትለው እሷና እሱ ተጣልተዋል ታውቂያለሽ ሲጣሉ ነው እስከዛሬ ደብቃለት በገንዘብ ሲጣሉ ስጠኝ ብላ ብር ክልክል ሲያረጋት በጎይ ልገዛ ነው በጎች አግኝቼ ጎረቤት በጎይ ላይ ስትለው እምቢ ሲላት ተጣልተዋል ፈጣሪ አንቺ እውነቱን እንድታቂ ሲል ነው የተጣሉት ተጣሉ እሺ እናትየው ስትነግርሽ ነው ያቀና እሺ ከዛን እናትየዋ ነገረችኝ መጀመሪያ እናትየዋ አይደለችም ሌላ ሰው ነገረኝ ከዛም ሁለተኛ ሰው ነገረኝ ከዛው የመጨረሻዋ ግን ሁለተኛ ላይ የነገረችኝ ማታጠራጥር እውነታው ነው ያየ ስለሆነ መቋቋም አልቻልኩም ምግብ አልበላውም ቁርስ አልበላውም ብቻ ሸርተት ነው ያልኩት ባለሁበት የኩኛ ሐኪም ቤት መተንፈስ ማውራትም ሰው መለየትም አልችልም 3 ቀን ድረስ ለምሳሌ እኔ እዛ ሆስፒታል የገባው ሰኞ ነው ማክሰኞም ሆስፒታል ሐሙስ ነው የወጣሁት በቃ ሰኞ የገባው ሐሙስ ነው የወጣሁት 72 ሰዓት ጨርሼ ማለት ነው የወጣሁት ከዛ ስወጣ ራሱ እንደ ህልም ያን ነገር ማስተዋወስ ራሱ አልፈልግም በቃ ምክንያቱም እኔ በትንሽ ነገር ነው የሚከፋኝ በትንሽ ነገር ነው ማለቅሰው ለማልቀስ ራሱ ከዛ በቃ
እኔና እሱ እየተራራቅን ምንም ብርም አልፈልግም ካንተ የራስህን ህይወት ኑር። እቺ በጣም ያመንኳ ጓደኛዬ ከርታኛለች። አንተ በፊትም ከርተኸኛል፣ ግን አንተ ነቃልህን ያፈረስከው። እኔ ምንም አልልህም። ካንተ ጋር ምንም የምነጋገረው ነገር የለም። ባለህበት ሰላም ሁን። ክፉን አልመኝም። ምክንያቱም ልጅ አላባት ማደግ እንደሌለበት እሷ ለሱ ያላትን ፍቅር ስለማስብ ስለማቅ ከዛ በቃ ልጅቷ የሚያስፈልጋትን ነገር እያደረኩኝ በቃ ከምሰራው የማልሰራው ይበልጣል። እንደዛ እያልኩ እያለው ልክ ልጅቷ እዛ እንደሄደች ብር ትልክልኛለች ብሎ ይላካልኝ። እንደሄደች የሄደበትን እሱ የሄደችበትን ሳትሄድ ካደችው ማለት ነው። ምንም በቃ እሷ ካደስ ታደርገው መጣና ይቅርታ ጠየቀኝ። ይቅርታ ሁሉም በስተት ሆኗል። እሺ ለምን አፈረስክ ቃልህን? ለምን በላ ቃልህን ስለው በቃ ይቅርታ አለ። እሺ ይቅርታ ካልከኝ እሺ እኔ ፈጣሪ አይደለሁም ይቅርላ አለው። አሁን በቃ ይቅር ብያለሁ። እሺ እኔ እና አንቺ እንቀጥላለን እንደ ድሮ። እሱን ስማ የሚወሰን ይሆናል። አሁን ግን ይቅር ብያለሁ። መዳሜ ደወለች። ቆይ እሺ አንቺላት ምን ታርጊና? አንቺ ሰው አይደለሽ መልአክ ነሽ። ይቅር አለችው። ያቺ ጀግና መሸለም አለባት። ለሚስቱ ያልሆነ ለእሷ እንደማይሆን አውቃ ተጠቅማበት፣ ገንዘቡን፣ ጊዜውን፣ ጉልበቱን፣ ገላውን ተጠቅማበት አረብ ሀገር ሄዳ እግረን ብላ አለችው። ጀግና ናት ያቺ። እናቴ ትሙት ለአንቺ ለሚስቱ ለልጁ እናት ያልሆነ ለእሷ እንደማይሆን አውቃ ተጠቀመችበት። ፕሮሰሷን እንዲጨርስላት አረገች። ጉልበቱን እንዲያገለግላት አረገች። ያገለብገለበት ደግሞ ገለዋን አቀመሰችው። ከዛ ላጥ ብላ ሄደች። እግሩን ብላ አለችው። ጀግና ናት። ቁልፍ ፈልጊና ደውይልኝ ተብለሻል። ቁልፍ ፈልጊ፣ የመኪና ቁልፌን ፈልገሽ ደውይ ብላኛለች። ስታገኙ ነገር ፈልጊ ተብለሻል። የራሷን ሀቡ ይሰማችኋል? አንቺ ግን በጣም ሰው ነሽ። አንቺ ግን ሰው ነሽ፣ መልአክ ነሽ። ከዛን ቆይ ልንገርሽ አውዬ፣ ከዛን በቃ እንደዛ ሆነ። እኔ እዚህ እያለቀስኩኝ ቆይ እኔ ፈጣሪ አይደለሁም ይቅር ብዬ ካለው አልሽ። ይቅርታ ካልክማ ይቅር ብዬሃለሁ እኔ ፈጣሪ አይደለሁም ብለሽ ይቅር ብለሽው ቀጠላችሁ። በድጋሚ ይቅር ብዬሃለሁ አልኩት። ጎበዝ ይቅር ብዬው ቀጠልን። እሷ እንትን አለችው። ከዛ ቀጠልን። መቀጠል ስልሽ ያኒ ያለ አይደለ በቃ ስመጣ ይወሰናል አልኩት። እና በቃ እኔ እንጃ፣ እኔ ከሱ ውጭ ማንንም ቤተሰብ ማሰብ አልችልም እውነት ለመናገር ማለት ነው። ግን አንድ የሚያሳዝን ነገር በመሃል አለ። ያ ስለሆነ ነው። ከዛን እኔና እሱ እንደዚህ ምንድነው በመሃል ያለው እንወቀው እንጂ እኛ ምንድናዝን አብረንሽ። ምንድነው በመሃል ያለው የሚያሳዝን ነገር? እሺ በስተመጨረሻ ነግራቸዋለሁ ማለት እኔ ችግር የለም እንደርስበታለን። እኔና መጨረሻ ላይ ያለን መጨረሻ ላይ ትነግሪናለሽ። እሱን አሁን ያለነው ምኑ ጋር መሰለሽ? ይቅርታ አድርገሽለት ቀጥላችሁ አንቺም እየሰራሽ ነው፣ በስልክ እያወራችሁ ነው። እሱ ጋር ነው ያለነው። አዎ በስልክ እያወራን እያለን ምን ተደረገ? የነሱ ሀገር ኔትወርክ የሆነ ሰዓት ትዝ ይላችሁ እንደሆነ አሁን ቅርብ ጊዜ ነው ላይ በቃ ደወለና ይቅርታ በቃ ስለበደልኩሽ ስላጠፋውስ መቼም አንቺን ያገኘ ታደለ። እኔ ግን ለአንቺ እምሆን ሰው አይደለሁም። በጣም ልክስክስ ውሻ ነኝ። አንቺ ለኔ ሳትሆኚ ከዚህ የተሻለ ጥሩ ህይወት ይገባሻል። እውነቴን ነው የምልሽ። አንቺ ለኔ በጣም ከምልሽ በላይ መልካም ሴት ነሽ፣ መልካም ሰው ነሽ። ለኔ ከእናትም በላይ ነሽ። ምንም ያላጎደልሽብኝ፣ ስረግጥሽ ቀና ብለሽ ማተይኝ፣ ስመታሽ ጆሮዬ ሁላ እስካሁን ድረስ ይመግላል። ያኒ በሚመታኝ ሰዓት ማለት ነው። ግን እኔ እውነት የምነግራችሁ የሚያሳዝነው ነገር ምንድነው? እሱ በህይወት ስለሌለ ነው። ምን ሆነ?
ማለት እኔ ታሪኬን ልናገር ብዬ ነው እንጂ እሱ በህይወት የለም። መውቀስ ፈልጌ አይደለም። ምን ሆኖ ነው? በባህር ነው ሄደው? በባህር ሲሄድ ነው ሰምጦ ነው? በባህር ማለት የትም አልደረሰ። ገና አፋር ክልል ሲወጣ ነው የገዛ ጓደኞቹ ገለው ሬሳውን ወደ ቤተሰብ የመለሱት። ለምን ጓደኞቹ ገደሉት? ወይ ብር ስለያዘ። የምን ብር? የሚሳፈርበትን ብር። ኬታ መጣሽ? ይቅርታ ጠይቆኝ አትሂድ ለመንኩት። እኔ ላኩልን ነው እሱም ይሰራል። እኔም የላኩለት ያጠራቅመው አለኝ። አንድ ብር ያንቺን አላጠፋሁም፣ ልሂድና ሰርቼ ከፍልሻለሁ፣ እኔ እሰራለሁ፣ አንቺ ትመለሻለሽ ብሎ ይቅርታ ጠይቆኝ ከዛን ተመለስ። እኔ አሁን ተመለስና መንጃ ፍቃድ አስተምሬክ በህጋዊ ወደ ሀገር ትገባለህ አልኩት። ወደዛ ትሄዳለህ፣ ወደ ሌላ ሀገር ትሄዳለህ፣ አትሂድ። እህቱ ላይ ሳይቀር አስደውዬ ነገርኳት ማለት ነው። አይሂድ፣ እኔ እሱ ከሄደ ማን አለ ብዬ ነው ኢትዮጵያ መመለስኩ፣ ከማንም ጋር መኖር አልችልም ብዬ ነገርኳት። እሷ ግን ማለት አልቻለችም። ታውቂያለሽ፣ መመለስ አልቻለችም። እሱን እምቢ አለ። ምንም አልጎደለበትም። በነገራችን ላይ ግን ጥግብ ብሎ ነው የሄደው። አልሄድም፣ አትሂድ፣ ምን ጎለብህ ነው? ጓደኞች እኮ የሚሰደዱት ብር አጥተው ነው። እቺስ ምስኪን አታሳዝንም ወይ አንተን ብላ የተሰደደች ሲሉ ሲለምኑት እምቢ አለ። ይቅርታ አድርጋለች። አብራ መኖር ትፈልጋለች። አብራ ከልጇ ጋር መሆን ትፈልጋለች። ምክንያቱም ከሱ የተወለደችውን እኔ ከማን ጋር ነው ማሳድጋት፣ ለማን ነው መሰጣት በሚለው ማለት ነው። ይሰማል? አዎ፣ በጣም ያሳዝናል። ከዛም በስተመጨረሻ ላይ እሱ እንደዛ እንትን ካለ በኋላ ልጅቷ አገኘች ማለት ነው። ቲክቶክ ላይ አገኘች። ከዛን ሰዓት እሷ ትጨፍራለች፣ አምሮባታል፣ ልጇን እየፖሰተኝ ምናምን። ከዛን ግን እንደው ምን በድየሽ ነው በዚህ ልክ የተጫወሽብኝ? ምን በድየሽ ነው? እናስ ያልሽው ለምንድን ነው? ስራ ሳለ እዛ መስራት ትችላለህ ብለሽ ያልሽው ስለምንድን ነው አልኳት። እንዴ ጭራሽ ወደ ሌላ ሴት እየሄደ ነበር እንዴ? ሳውዲ ወደ ሌላ ሴት ወደዛች ጠርታው እየሄደ ነው እንዴ ሞተው? አዎ በኋላማ እንደዛ ነው። ያቺ ልጅቷ ሳውዲ ላካት እኮ ነው የምልሽ። በእኔ ብር ሳውዲ ላካት። ልጅቷ እኮ ሳውዲ ናት። እሱ እኮ ነው ያለው አንድ ቀን ለመምጣት አስቦ አያውቅም። ወይ ባንቺ ብር የላካት ሴት ከአንቺ ላይ የማገጠባት ሴት ና ብላው እዛ ስደርስ እግርም ብላው 5 ያላከችለት ሴት ና ስትለው ባንቺ ብር ተነስቶ እየሄደ መንገድ ላይ ነው ህይወቱ ያለፈው በሰው እጅ። ግን እንደዛም ሆኖ የምትወቀሰው ሴቷ ናት። ተወቃሿ ያቺ ናት አይደል? እና ስላለችው ነው አምኖማ ብዙ አብረን በልተን አብረን ጠጥተናል። እንዴት ትክደኛለች? የጓደኛ ማለት እኮ ከእህትም በላይ ነው። ለጓደኛ የምታወሪ ነው እኮ ለእህትሽ ለእናትሽ ሊማታወሪው ጓደኛ ማለት እኮ እንጃ ብቻ ነው። የምትወቀሰው ከባልሽ ጋር ስላደረገችው ነገር ሳይሆን ስለካደችው ጓደኝነታችሁ ነው። ምክንያቱም ባልሽ ስለካደችው ጓደኝነታችን ብቻ ነው። እኔ ዛሬ የምወቅሳት እሷን ስለካደችው በመሀላችን ስላለው ስለኔ ታሪክ እዛ ሆኜ እሷ ዘና ብላ ስኖር ቤተሰብ አላት፣ ቀለብ ይችሏታል። እኔ ግን ምንም የለኝ ምስኪን ደሃ እዛ መንግስት እየረዳኝ በምኖር ሰው እኔ ሳልሰራ ቀርቻ አይደለም። እኔ ዛሬም ቢሆን መቼም እኔ ገንዘብ አስለቅሶኝ አያውቅም። ግን እምወጁን ነገር ስታጭ ነው የምታለቅሽው። ያሳዝናል በጣም። እኔ የምልሽ እሷን ስትጠይቂያት ለምንድን ነው እና ያልሽው ባሌን እዛ ስራ አለ ወይ ስራ ሳይኖር ለምን አልሽው? ያው አንቺና ብለሽው መንገድ ላይ ሞተ ስትያት ምን አለች? ተጸጸተ? ኬኬ ፊደል በብዙ ጻፈችና ቦለከች። ምንም አልተሰማትም። አየሽ የሱ መሞት እሷ ከሌላ ወልዳ ነው ልጇን ትፖስታለች ያልሽው? ከሌላ ወልዳ ባሏ ክዷት ነው የሄደው። ክዷት ጥሏት ሄዷል። ከዛ እሷ ደግሞ እሷ ጀግና ስለሆነች ወንድ ቢሄድ ብላ አታለቅስም። ወንድ ቢሄድ አይገርማትም። ግን አንድ ነገር ልንገርሽ ማሪ፣ አንቺ ደጋግመሽ ይቅርታ አድርገሽለት አንቺ በጣም የዋህ ምስኪን ስለሆንሽ ፈጣሪ የሰው እንባ ጥሩ አይደለም፣ ያንቺ እንባ ነው እሱን በሰው እጅ ነፍሱ እንዲጠፋ ያደረገው። ገባሽ? ፈጣሪ ማለት ነው ታግሶ እንደዚህ ይበቀላል። የሴት
እንባ ያለባቸው ወንዶች መጨረሻቸው አያምርም። መጨረሻው እንደዚህ ወይ ነፍሳቸው በሰው እጅ ይጠፋል፣ ወይ አካል ጉዳተኛ ሆነው ያልጋ ቁራኛ ሆነው አልጋ ላይ ሆነው የሚረዳቸው ያጣሉ፣ መድኃኒት የሚያቀብላቸው ያጣሉ። ወይ አደጋ ደርሶባቸው በመኪና አደጋ እግራቸው ይቆረጣል፣ የሆነ ነገር ሆኖ ይቀመጣሉ። እሱ እንደውም እድለኛ ነው ወደ እረፍት ማድረጉ፣ ወደዛ ሰላም ወዳለበት ዓለም መሄዱ። እዛም ሄዶ ግን ፈጣሪ ይጠይቀዋል አንቺ ላይ ስለሰራው ግፍ። አንቺ ግን ለልጅሽ ምንም አይነት ቦታ የለሽም። ስለሱ ብቻ ነው የምትንገበገቡ። ልጅሽስ ማን አለኝ? እሱ ከሌለ ያለሽ ከሷ ውጭ ምን አለኝ እኔ? ማለት እንደዛ ምለው እኮ ብቻዬን ምንም ስለማልችል ነው። ምክንያቱም ብቻዬን የለመድኩት ነገር ምንም ስለሌለ ነው። ብቻሽን እኮ መጀመሪያ እሱ ምን ጠቀመሽ? አንቺ እኮ ነሽ ሰው ቤት ልብስ እያጠብሽ በየሰው ቤቱ በር ላይ ህፃን ልጅ ይዘሽ እየሄድሽ ልጅሽን በር ላይ እያስቀመጥሽ ፈጣሪ ድህነትሽን፣ ችግርሽን፣ ምስኪንነትሽን አይቶ ጥሩ ልጅ ማትረብሽ ልጅ ስለሰጠሽ ልጅሽን አስቀምጠሽ የ2 ብር ብስኩት እየሰጠሻት እየበላች አንቺ ቁጭ ብለሽ ልብስ አጥበሽ ያሳደግሻት ምኑን አብሮሽ ሆነ እሱ? አንቺ ሰው ቤት እያጠብሽ አንቺ በየሰው ቤቱ የድግስ ቤት ምግብ እየሰራሽ ያሳደግሻትን ልጅ ብቻዬን አይደለሁም ብቻሽን ነሽ። እሱ አልጋ ላይ ብቻ ነበር የነበረው። የት ነበር ከአልጋ ላይ ውጪ? ብቻሽን ሰርተሽ ቤትም መተሽ ሰርተሽ ራት ሰርተሽ እያበላሽው አልጋ ላይ እየሰጠሽው የሱ መኖሪቱ ጋር ነው። አደኢንድ ልጅሽን ጥለሽ አረብ ሀገር መተሽ አረብ ሀገር ላይ እየሰራሽ ብር እየላክሽለት ከሴት ጋር ሲጨፍር የነበረ ሰው። ይቅርታ እኔ ሙት መውቀስ አልፈልግም፣ ግን ማለት ነው የውልሽ አናስመስል። እውነታውን ስንነጋገር ፈጣሪ ያንቺን እንባ ነው የከፈለው። አንቺ ደጋግሞ እየበደለሽ ደጋግመሽ ይቅር ስላልሽ በጣም የዋህ ነሽ። ከብዙ ሴቶች ጋር ማግጦብሽም ከገዛ ጓደኛሽ ጋር ማግጦብሽም ይቅርታ ስታደርጊለት ነበር። ይህንን ሁሉ ፈጣሪ አይቶ ተቆጣ። ስለበዛ ፈጣሪ ተቆጣ። ስለዚህ እንደውም ከዚህ ታሪክ ሌሎች ወንዶች ሊማሩ የሚገባቸው ነገር ሴቷ የመበቀል አቅም ባይኖራት፣ ሴቷ አልቅሳ ዝም ብትል ይቺ ልጅ ለአመታት ያለቀሰችውን እንባ ፈጣሪን አስቆጥቶት ነው መንገድ ላይ በሰው እጅ ነፍሱ እንዲጠፋ ያደረገው። ስለዚህ ሌሎች ወንዶች ሊማሩ ይገባል። ከዚህ ካልፈለገ ወንድ ልጅ መሄድ ነው እንጂ ያለበት ከአንቺ ጋር እየኖረ ንቀት እላይሽ ላይ ሌላ ሴት 11ኛ ዓመቷ ይኸውልሽ የሱ ዳፋ ማለት ነው። 11ኛ የሱ መዘዝ ነው ይሄ ሁሉ። 11ኛ ዓመቷ ልጅቷ ኤቢሲዲ በስርዓት አታውቅም። ኤቢሲዲ አታውቅም። ሲቀጥል ሀገራት እናቱ ጋር ነች። ማን ጋር ናት አሁን ልጅሽ? እናቱ ጋር ነው ያለችው። እኔ ሄጄ እንትን ማለት አሁን ያለችው ቤተሰቦቹ ጋር ነው። እኔ እየጠበቀ ይሁን ምን እንደውም የማውቀው ነገር የለም። እማወራትም በስልክ እንደዚሁ ቀጥታ መስመር እየሞላው ነው ግዴታ። እንደዛ ካልሆነ ማውራት አልችልም። ታዲያ አንቺ ጆርዳን ስንት ዓመት ሆነሽ? ጆርዳን 5ኛ ዓመቴ ነው። ታዲያ 5 ዓመት ሙሉ አትገቢም? ልጅሽን አታስተምሪያትም? 11 ዓመቷ ኤቢሲዲ በስተሰብ መጻፍማችን ከሆነ እኮ እድሜዋ ከመጣው ጀምሮ ይቃማ የለኝም። እኔ ዝም ብዬ ነው የምሰራው። መዳም ቤት ነኝ ግን ይቃማ አላሰችልኝም። ዝም ብዬ ዛሬ ገባለሁ ብዬ ብድግ ስል አትገቢም ታስረሽ ነው ይሉኛል። እንደዛ የሆነ ታስሪያ ምንድነው? ሞት መሰለሽ እንደ ሄደሽ ትሰጫለሽ ገብተሽ በቃ እንትን ያለሽ መታሰር የምችለው እኮ መታሰር የምችው አሉኝ። እኔ እንደውም ይሄን የሚያቅሰው ቢያማክረኝ ጥሩ ነው። እኔ አሁን መታሰር የምችለው ራሱ የሚሉት እሷ ስከስሽ ብቻ ነው። ከሳሽ ከሌለሽ እዛው በስብሰሽ ነው የምትቀሪው። ምክንያቱም አንቺ አሁን ሄደሽ ብትሰጪ የጠፉ ሰዎች ወዲያው ነው የሚመለከትባቸውና በመንግስት ስር ይሆናሉ። አንቺ አልጠፋሽም። 5 ዓመት ሙሉ አንድ ቤት ሰራሁኝ። አሁን እንግዲህ አስቢው። አሁን ወጥቼ መግባት ትፈልጊያለሽ? አገርሽ መግባት ትፈልጊያለሽ? ቀላል መግባት ፈልጋለሁ። እኔ እንድትገቢ ማድረግ ይችላል። እኔ እዛ ቆንስላ አናግሬ እንድትገቢ ማድረግ ይችላል። እሺ አናግሪልኝ። እሺ ፓስፖርት ኮፒሽ አለ? ፓስፖርት